ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ሳልመን እንዴት አድርገን አጥበን አዘጋጅተን ማሪኔት አድርገን እንደምንሰራ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ሳልመኑን እንግዲህ እንደዚህ በመፈልገው ሳይዝ ቆራርጬ አዘጋጅቼ በሎሚ ጥብ አድርጌ አዘጋጅቼዋለሁ። አሁን ቀጥሎ ማድረገው እንግዲህ ማሪኔት ነው። ማሪኔት ለማድረግ የተለያዩ ቅመሞችን እጨምራለሁ። በርበሬ አረሳም፣ በርበሬ የግድ ነው። በርበሬ ሲኖር ደስ ይላል፣ እሱን አድርግበታለሁ። ብላክ ፔፐር ያለኝን ብቻ ያጣፍጥልኛል ብዬ የማስበውን ደረቅ ቅመሞችና ትንሽ ማርና ሶያ ሶስ ጨምርበታለሁ። እንግዲህ መጨረሻ ላይ ደግሞ ፊሽ ሶስ የሚላልኝ እሱ ትንሽ አድርግበታለሁ። ጣዕሙ ቆንጆ ይሆናል። ይሄንን አድርጌ ሳልመኔን ማሪኔት አደርጋለሁ ማለት ነው። ውድ ቤተሰቦች ይሄው እንግዲህ እንደዚህ አዋህጀዋለሁ በደንብ ሁሉም ጋር ተዳርሶልኛል። እንደዚህ ሁሉንም ከታትፌ ማስቀመጥ ባንዴ እንግዲህ ባንድ ቀን ያው አያልቅም፣ ግን በተለይ ለልጆች ምሳ ለማዘጋጀት እንደዚህ ሬዲ ሆኖ ሲቀመጥ በጣም ቀላል ነው። ለስራ ወጥ አድርጎ ብቻ የምትፈልጉትን ያህል ወስዳችሁ ጠብሳችሁ በሳይድ የምትፈልጉትን አድርጋችሁ በቀላሉ ስራ ያቀላል። ለማንኛውም በተለይ ጊዜ ለሌለው ሰው በጣም ስራ ያቀላልና ብዙ ጊዜ እንደዚህ አዘጋጅቼ ነው ማስቀምጠው። ከዛ ስፈልግ የምፈልገውን ያህል መጠን ወጣ ያደረኩኝ ሰራለሁ ማለት ነው። አሁን እንግዲህ ለሳይድ መጠቀመው ብሮኮሊና ኩከምበር ደግሞ አዘጋጃለሁ። በዚህ መልኩ እነዚህን እንግዲህ ጥብ አድርጌ ከከታተፍኩኝ በኋላ ስቲም ነው ማደርገው። አላበስለውም። በውሃ ስቲም፣ ጨው፣ ትንሽ ዘይትና ትንሽ ቅመም የሚያጣፍጥልኝ ነገር አድርጌ በውሃ ስቲም ነው ማደርጋቸው። ከዛ በጣም ትንሽ ደቂቃ ስቲም አድርጎ ማውጣት ነው። ብስል ማለት ሙትት እስኪልም ስቲምም ያበስላልና እስኪል ሳይሆን በቃ ትንሽ እንደዚህ ቅርጹን ሳይለቅ ጥሩ እንደሆነ አውጣዋለሁ ማለት ነው። ያው አትክልቶች በጣም ባይበስሉ ይመረጣል፣ ጥቅሙን እንድናገኘው ማለት ነው።
ውድ ቤተሰቦች እንግዲህ ብሮኮሊው እየደረሰልኝ ነው። አሁን ደግሞ ማደርገው እንግዲህ ሳልመኑን እጠብሳለሁ። በመጥበሻ እሳቱን ቀነስ አድርጌ ትንሽ ዘይት ለመጥበሻው ያህል አድርጌ ያገላበጥኩኝ እንደምፈልገውን ያህል ይበቃል ብዬ ማስበውን ያህል እስኪበስልልኝ ድረስ ያገላበጥኩ አበስላለሁ ማለት ነው። እሳቱን ቀነስ ማድረግ ጥሩ ነው፣ በደንብ ውስጥ ድረስ እንዲበስል ማለት ነው። እንግዲህ የሁሉም ነገር ደርሷል። ሳልመኑም ተጠበሰ፣ ብሮኮሊም ይሁን እንደምታዩት በቃ እንዳለ ቅርጹን እንደያዘ ቆንጆ ሆኖ ነው ስቲም የሆነልኝ። ሲበላም ለትንሽ ጥርስ ያዝ ነገር ያደርጋል፣ ቆንጆ ነው። በዚህ መልኩ ራይስ ነበረኝ፣ ራይሱን ከጎን አድርጌያለሁኝ። ከዛ ሳልመኑን አድርጌ በዚህ መልኩ እንግዲህ ይመገቡታል ማለት ነው። እና በተለይ ሳልመን እንዲ ማሪኔት አድርጎ ማስቀመጥ እንዴት ስራ ያቀላል። ከዛ ብትፈልጉ በቬጂቴብል ብትፈልጉ ሌላ ነገር ሳይድ እያደረጋችሁ ብትፈልጓትን ያህል እያወጣችሁ መስራት ትችላላችሁ ማለት ነው። ጊዜ በጣም ይቆጠባል። በዚህ መልኩ እንግዲህ ምግቡ ተሰርቶ አልቋል። እንደዚህ እንደምታዩት ቆንጆ ጤናማ የሆነ ምግብ እንግዲህ በዚህ መልኩ ሰርተን ማቅረብ እንችላለን። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እንደዚሁም ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በትህትና ጠይቃለሁኝ። ሁልጊዜም ላይክ፣ ሼር፣ ኮሜንት እያደረጋችሁ የምታበረታቱኝ ደግሞ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ አብሮነታችሁ ይቀጥላልሁኝ። እንግዲህ በሌላ ቪዲዮ ደግሞ ተመልሼ እስከምመጣ ድረስ ሁላችንም በያለንበት ሰላም እንሁን።